እዚህ ይሄ ምክር ተቀብላችሁ እኛ እንዴት እንደኖርን አታስታውሽም? ሁልጊዜ በደስታ እየሳቅን አልኖርንም። ሁልጊዜም በማግኘት በድሎት አልኖርንም። ሁልጊዜም በማጣት በችግር አልኖርንም። ሁልጊዜም በጤና አልኖርንም። ሁልጊዜም በህመም አልኖርንም። ህመምም አለ፣ ጤናም አለ፣ ደስታም አለ፣ ሀዘንም አለ፣ ማጣትም አለ፣ ማግኘትም አለ፣ ከፍታም አለ፣ ዝቅታም ስላለ ሁሉ ተቻችሎ ነው። ያን ስል እንግዲህ ከእግዚአብሔር በታች ሰው ነው ያለው። ያለውን የተፈጠረውን ችግር መፍታት ይቻላል። ስለዚህ አሁንም ይሄ ምክር ነው የምሰጥሽ እንጂ በእውነት ወደ እረፍት መጣ ብያታለሁ። ደውዬ ነበረ እና አሁንም ቢሆን ምንም ችግር የለም። ከኛ ብዙ ምክር ትወስጃለሽ፣ ልምዱን እሰጥሻለሁ፣ ምክሩን መክርሻለሁ። ልጄ ቅርጽ አድርጌ አሳምሬ ትዳር ምን አይነት እንደሆነ ደግሞ ታይዋለሽ። አልጋ ባልጋ አይደለም አለው። የሚቆነጥጥም ነገር አለው፣ የሚጎረባብጥም ነገር አለው። ከዛ በኋላ ደግሞ ሁሉን ነገር የምትረሽበትም ነገር ማስረሻም ይመጣል። 3 ስትሆኑ ደግሞ ጫወታው ይጣፍጣል። እንደዛ ነው ልሻለሁ ልጄ፣ አይዞሽ። እኔ አሁን እግዚአብሔር በሆድሽ ያሽውን በሰላም በእጅሽ ያሳቅፍሽ። ከዛ ወዲህ ማንም አያስፈልጋችሁም። ከልጃችሁ ጋራ እፍ ያለ የጣፈጠ ፍቅር ላይፍ ነው የምታሳልፉት። የኔ ውድ ሰላም ሰላም፣ ውድ የቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ አላችሁ? ባላችሁ በሰላማችሁ በዝዝት ይበልልኝ እና ስለምታበረታቱኝ ደግሞ በጣም አመሰግናችኋለሁ። አላህ ጀዛችሁን ይክፈላችሁ። አሁንም እንግዲህ እናንተ ከኔ ጋር እንዳላችሁ ተስፋ አለኝ። ሰብስክራይብ ማድረግ እንዳረሱ ሀቢቦቼ። አላህ እድሜና ጤና ይስጣችሁ። እና ሩታ በጣም ደስ ብሎኛል ዛሬ። ሩታ ከእናቷ ጋር ከቤተሰቧ ጋር ከስንት ጊዜ በኋላ ተገናኙ ማለት ነው። በጣም ነው ደስ ያለኝ ዛሬ በጣም። ለምን እቺ ልጅ ቤተሰብ በቃ ሌላ ጊዜ ማለት ነው እንደዚህ ሳያት ዩቲዩብ ላይ እቺ ልጅ ቤተሰብ የላትም፣ እናት አባት የላትም እላለሁ። በቃ ራስ በራሴ ላይ አወራለሁ ማለት ነው። እንደዚህ የመሰለ ቤተሰብ እያላት ከቤተሰቧ ላይ ርቃ በጣም ታዛዝነኝ ነበር ማለት ነው። አሁን ይኸው ከቤተሰቦቿ ጋር ከስንት ጊዜ በኋላ ተገናኝተው ጥሩ ምክር ለሷም ለትዳሯም የሚሆን ጥሩ ምክር እየሰጧት ማለት ነው። በጣም ጥሩ ቤተሰብ፣ ጥሩ ፋሚሊ። እውነት ለመናገር ምክራቸው እንዳዳመጥኩት ማለት ነው በጣም በቃ ለሁሉም ለሷ ብቻ ሳይሆን ለሁላችንም የሚሆን ምክር ነው እውነት። ያኔ ሁላችንም አላ ደግሞ ሁላችንም ከቤት በተለይ ስደት ያለነው ልጆች በጣም በናፍቆት በልጅ ናፍቆት በእናትና አባት ናፍቆት ስንት እንባውን የሚያለቅሳል። አሁን እውነት እናት ማለት ደግሞ አስቡት እንግዲህ ከእግዚአብሔር በታች እናት ናት ለልጇ ጥገኛ ማለት ነው። እናትና አባት ይኖሩ መቼም ለዘላለም ይኖሩ እውነት። እናት ካሌለች ሁሉ ነገር የለም ማለት ነው። ስለዚህ እናት ሁሉም እናት እድሜዋ ይዝራም። ለሁሉም እናታቻችን እድሜያቸው ይርዘምልን፣ ጤና ይሆኑልን። እንደዛ ነው የምላችሁ። እኛንም ከስደት በቃችሁ ብሎ በሰላም ምንም ሳንሆን በሰላም ወደ ቤተሰባችን አላህ ያስገባል ነው የምላችሁ ጋይስ። እና በቃ ማውራው ራሱ ግራ ገባኝ በጣም ደስ ስላለኝ ማለት ነው። ታሳዝነኝ ነበር እቺ ልጅ በጣም። እና አባቷ ጥሩ ምክር ሰጥቷታል። ለምን ትዳር ውስጥ መጋጨት ያለ ነው፣ መደሰትም አለ፣ መቸገርም አለ፣ በቃ ብዙ ነገር አለ፣ መሳቅም አለ፣ ማልቀስም አለ፣ ብዙ ነገር አለ ትዳር ውስጥ ማለት ነው። ይሄን ሁሉ ግን ራስ በራሳችሁ ተቻችላችሁ ትዳር ውስጥ በነገራችን ላይ መቻቻል ካሌለ ትዳር የለም። መከባበር መቻቻል ካሌለ ፍቅር ብቻ ምንም አያደርግም። ለምን በጣም ትዳር በጣም መቻቻልና መረጋጋት ያስፈልጋል። እንደዚህ ግን ትዳር ከፈጠሩ በኋላ እንደዚህ መልከስከስ ይሄ ምናምን አያስፈልግም ትዳር ውስጥ ማለት ነው። በቃ ትዳር ነው። ያኔ የዚች ቤት ውስጥ ያለችዋን ሴት ያላከበረ ወንድ የውጪ ላይም ክብር የለውም።
ስለዚህ መጀመሪያ ከሚስቱ ነው የሚጀምረው ክብር ማለት ነው። እንደዛ ነው የምለው ጋይስ። እንግዲህ ምክሩን አዳምጣችኋል። እናንተም ለሁላችንም ይጠቅመናል ብዬ አስባለሁ። እንግዲህ እሷንም ግን በሰላም ይገላግላት፣ በሰላም ወልዳ በሰላም ደግሞ ከትዳሯ ጋር ተመልሳ በሰላም እንዲኖሩ እርግጠኛ ነኝ። ይሄ ባሏን ወዲህ ከማለት ትቶ ማለት ነው። እንግዲህ እሷ ሀምሸይ ከሁሉም ደግሞ በላይ በሰላም ይገላግላት፣ ሌላው ይደረሳል። خلاص እንደዛ ነው የምላችሁ ጋይስ። እንግዲህ ላይክ አድርጉ ቪዲዮዬን ሀቢቦቼ፣ ከተመቻችሁ ላይክ አድርጉ እና ቪዲዮውንም አይታችኋል ብዬ አስባለሁ። በስ ልስራበት ብዬ ነው የመጣሁት ጋይስ። በጣም ደክሞኛል ሲጀመር።